ዋልድባና ኮተት ምን አይነት ምን ያገናኛቸዋል? አሁን ኮተት የሆኑ ነገሮችን በብዙ ነገሮች ውስጥ እያየን ነው። ከኮተቶች መካከል አንዱ ሳይንስ ነው። ሳይንስ ድሪቶ ነው። ድሪቶ በሳይንስ ስም የታጀሉ ብዙ ክፋቶችና ነውሮችን ተምረናል። ይህንን በመምህር ያረጋል አበጋዝ መጽሐፍ ነው ኢቮሉሽን በሚለው ያየሁት። አብዛኞቹ የተማርናቸው ትምህርቶችን ደግሞ ለአፍሪካ፣ ለኢትዮጵያ በተለይም ደግሞ ለኢትዮጵያ ታሪክ፣ ለቅርሷ፣ ለሀብቶቿ የማይመጥ ትምህርት ነው በስርዓተ ትምህርታችን የተማርነው። ከተማርናቸው ኬሚስትሪዎች መካከል ኬሚስትሪዎቹን ለመፈተን የሚያበቃ ነገር የለም። ስለ አተሞች፣ ስለ ፕሮቶኖች፣ ስለ ኒውትሮን፣ ስለ ኤሌክትሮን ተምረ መተግበር ካልቻልክ በሚሊዮን የሚቆጠሩ ወጣቶችን ማስተማር ክፋት ነው። ምንም አይሰራም። ሜካኒካል ኢንጂነሪንግ፣ ኤሌክትሪካል ኢንጂነሪንግ፣ ሃይድሮሊክ፣ ሕክምና፣ የስነ ስዕል፣ አርት፣ ጥበብ፣ ሙዚቃ በተለያየ ትምህርት እያስተማር እንዳይጠቀምበት ሰው ካደረግከው ጅልነት ነው፣ ኮተት ነው። ሰው የሚጠቀምበትን ነው መማር ያለበት። ፊንላንድ የመሳሰሉት የአውሮፓ ሀገሮችን የምናደንቃቸው ለምንድን ነው? የሚጠቅም ነገር ስለሚያስተምሩ ነው። ሰው መማር ያለበት የሚጠቅመውን ነገር ነው። እኔ አብዛኛው እድሜን ትምህርት ወዳለሁ፣ ጥበብ ደስ ይለኛል፣ መዝናናት ደስ ይለኛል፣ መደሰት ደስ ይለኛል። ግን ኮተት ነው አብዛኞቹ። ለምን? ለመደሰትም ለመዝናናትም ለማሰብም የማይመቹ ነገሮች ናቸው በትምህርታችን ውስጥ ያሉት። እኛ ፈልገን አይደለም የተማርነው። አስተማሪዎቹ የስርዓተ ትምህርቱ ፈልጎ ይጠቅማችኋል ብሎ ነው። ይጠቅመናል ብለን ደግሞ 20-30 ዓመት ተማር ነው። ምን ፈየደልን? እርስ በርስ ያጣላናል፣ ያጋጨናል፣ ደስታን ይነጥቀናል፣ ያለንን ሰላም ይቀማናል። ኦሮሞን፣ አማራን፣ ትግሬን፣ ጉራጌን፣ ስልጤ፣ አፋር፣ ሶማሌ፣ ሀረሪን በጎሪጥ እንድንተያይ ከስልጤ ጋር፣ ከወላይታ ጋር፣ ከጋምቤላ፣ ከደቡብ ህዝብ ጋር፣ ከሱዳን፣ ከጅቡቲ፣ ከግብፅ፣ ከኤርትራ ጋር የጎሪጥ እንድንተያይ የሚያደርገን ሳይንስ ደግሞ ፕሮፌሰር መስፍን ወልደ ማርያም እንዳሉት መክሸፍ ነው። በጎሪጥ እንድንተያይ የሚያደርገን መክሸፍ ነው። ዘጭንቦጭ ብለዋል በሌላ መጽሐፋቸው። ዘጭንቦጭ ምንም አይጠቅም፣ እንቶ ፈንቶ የሆነ ድሪቶ ኮተት የምንማረው በሳይንስ ነው። በቤተ ክርስቲያን ውስጥ ኮተት የለም። ኮተት ካልሆኑ ገዳማት ወይም ትምህርት ማዕከላት ወይም ደግሞ የስልጣኔ ማማ ከሆኑ ለነፍስ ለስጋ ከሚበጁ ቦታዎች መካከል አንዱ ዋልድባ ነው። ዋልድባ ላይ ደግሞ አባቶቻችን ራበን አሉ። የጤነኛ ሰው እኮ ነው ራበኝ የሚለው። የታመመ በሽተኛ ሰውማ ራበኝ አይልም። ይሰርቃል፣ ይዘርፋል፣ ይቀማል። በስመ ዲግሪ፣ በስመ ፕሮፌሰር፣ በስመ ኢንጂነር፣ በስመ ሊቅ ስም ስልጣን ይዞ ዩኒቨርሲቲ ላይ ተመድቦ የትምህርት ማዕከላት ላይ ቁጭ ብሎ የግብርና ምርምር ውስጥ እየሰራ የአካባቢ ጥበቃ ውስጥ እየሰራ የጤና ሚኒስቴር ውስጥ እየሰራ የብዙ የእውቀት ቦታዎች ላይ እየሰራ የትራንስፖርት ሲስተም እየሰራ የስልጣኔ የእውቀት ይጠቅማሉ የሚባሉት ቦታዎች ላይ እየሰራ ለሀገር ምንም የማይፈይድ ለህዝብ ምንም የማይጠቅም ለመንግስት ምንም የማይጠቅም እዚህ ግባ የማይባል ስራ ሲሰራ ውሎ አድሮ ገንዘብ እየበላ ልጆቹን ውጭ ሀገር እየላከ የተሻለ መኪና እየገዛ የኖረ ይመስለዋል። ይሄ ታዲያ ኮተትነት አይደል? አንተ የምትኖረው እኮ ሰው ማኖር ስትችል ነው። ውሻ ሲኖር ለሌላው ውሻ እንቅፋት አይደለም። አህያ ሲኖር ለሌላው አህያ እንቅፋት አይደለም። አንበሳ ሲኖር ለሌላው አንበሳ እንቅፋት አይደለም። እጽዋት ለሌላው እጽዋት እንቅፋት፣ ነቀርሳ፣ በሽታ የሆነ የለም። ውሃ በመኖሩ ለሌሎች እንስሳትም ሆነ እጽዋት ነቀርሳ ወይ በሽታ አይደለም። ግን የሰው ልጅ ነው በቃ ራሱ ላይ እየሰራ ያለው በጥመት በክፋት እየሰራ ያለው የሰው ልጅ ነው። ኮተት የሆኑ ነገሮችን እየሰራ ነው ያለው። ይሄ ደግሞ በሳይንስ ሽፋን ታጅሎ እየተሰጠ ነው ያለው። በልዩ ድጋፍ፣ በልዩ ጥበብ፣ በልዩ ስልጣኔ፣ በልዩ እንክብካቤ፣ በልዩ እገዛ ኮተቶች እየተሰጠ ያለው ለተማሪዎች ነው። እና አጋጣሚ ትላንት በነበረኝ እድል ለወጣቶች ድንቅነሽ ወይም ሉሲ አያታችሁ ነች ወይስ አይደለችም? የእንስሳ አያት አላችሁ የላችሁም? ከትላትል ነው የመጣችሁት ወይስ አባታችሁ አዳም እናታችሁ ሔዋን ነች? ሳይንስ የሚለው ከትል ነው የመጣችሁት። ከትል በኢቮሉሽን ስም የተጋት ነው። ከትላትል ነው የመጣ ነው። እንደውም ከፕሮካሪዮቲክ ሴል የምትመስል ከነበረች ፐርፌክት ካልነበረች ህዋስ ተነስታችሁ ወደ ሴልነት መጣችሁ። ከሴል ወደ ትልነት፣ ከትል ወደ አሳነት፣ ከትል ወደ ትላትልነት ነው። ትላትሎች እያደጉ ሲመጡ አሳ ሆነ፣ አሳ እንስሳ ሆነ፣ እንስሳ ደግሞ ሰው ሆነ ነው። እንስሳ የተሻለ እንስሳ፣ የተሻለ እንስሳ፣ የተሻለ እንስሳ፣ የተሻለ እንስሳ፣ የተሻለ እንስሳ ሲፈጥር የተሻለ እንስሳ የሚባለው ደግሞ ሰው ሆነ ነው። ስለዚህ ሰው እንስሳ ነው የሚለው። ስለዚህ ድንቅነሽ ወይም ሉሲ ያን ለረጅም ዓመታት ስንማራት የነበረችው እንስሳ አያታችሁ ነች ወይ ብዬ ጠየኳቸው። ትምህርቱ የሚለው አያታችን ነች፣ ሰው ነች ነው የሚለው። ምን ባዮሎጂካሊ ይላል ቻትጂፒቲ፣ ግሮክስ፣ ጄሚኒ ገቡና ይወት ባዮሎጂካሊ ሉሲ ኢዝ አን አኒማል እንስሳ ነች ሉሲ። ስለዚህ ሰው እንስሳ ነው ማለት ነው። ይህን ነው በትምህርት ዓለም የተማርነው። የኮተት አይደለም ታዲያ። ሰው ክቡር ሆኖ ሳለ ለምን እንደ እንስሳ ሆነ ይላል ቅዱሱ መጽሐፍ በመዝሙረ ዳዊት ላይ። ሰው ክቡር ሆኖ ተፈጥሮ ሳለ እንደ እንስሳ ለምን ሆነ ይላል። ኮተት የሆነ ድሪቶ የሆነ ማዕት ቆሻሻ የሆነ ዝባዝንኬ ነገር በዝቶበት ትውልዱ ያልተዘራበት እንዴት ያበቅል ይችላል? ወጣቶች ያልተዘራባቸው እንዴት ሊያበቅሉ ይችላሉ? እና የተዘራውን የበቀለው መገዳደሉ፣ መቀማማቱ፣ መስረቁ፣ መዋሸቱ፣ ማመንዘሩ፣ ልቅነቱ፣ ክፋቱ፣ ነውሩ ሁሉ የበዛው የተዘራ ስለሆነ ነው። ስንዴ ዘርቶ ሰው እሾክ አይለቅምም። ጤፍ ዘርቶ ምንድነው አሜኬላ ወይ ሬንጃ አይለቅምም።
የተዘራ ነው የሚታጨደው። ገበሬ ያውቃል። ገበሬ እውቀት አለው። ኮተት ዘርቶ ንጹህ ነገር አይጠብቅም። ንጹህ ነገር እንክርዳድ ዘርቶ ስንዴ አይጠብቅም። ገበሬ በጣም በሳል ነው፣ ያውቃል። የሚያርሰው ምክንያት ስላለው ነው። ምክንያት ስላለው ያጭዳል፣ ይከረክማል፣ ያርማል፣ ይወቃል፣ ከዛ ወደ ጎተራው ይከታል፣ ፈጭቶ ይመገባል አብስሎ። ይህን የሰጠውን አምላክ ያመሰግናል። ኮተት አይነቱ ኑሮ ስለሌለው ማለት ነው ገበሬ። ይሄ ከሳይንስ የራቀ ንጹህ የሆነ ከፍጥረት ጋር የተገናኘ አምላኩን እግዚአብሔርን እያመሰገነ የሚኖር ከኮተት የራቀ ነው። በዘመናዊ ዓለም በሳይንስ ስም ግን ብዙዎቻችን ኮተትን የጠጣ ነው። አሁን በሂሳብ ባለሙያ የምንሆን አካውንቲንግ ላይ ስንገባ፣ ኢንጂነሪንግ ላይ ስንገባ ላሊበላ መጠገን የማይችል ህብረተሰብ ነው። ከፈረንሳይ ካልመጣ፣ ከዩኒስኮ ካልመጣ፣ ከውጭ ሀገር ካልመጣ አሁን የመንገድ ዳር ልማት፣ የወንዝ ዳር ልማት ሲሰራ ለማን ነው የሚሰራው? ዓለም እኮ የተፈጠረው ለሰው ነው። የመንገድ ዳር ልማት እኮ ለሰው ነው የሚያስፈልገው። የወንዝ ዳር ልማት እኮ የሚያስፈልገው ለሰው ነው። ለሰው ነው ዓለማት የተፈጠሩት። አየሩ የተፈጠረው ለሰው ነው። ሰማይ የተፈጠረው ለሰው ነው። ከዋክብት የተፈጠሩት ለሰው ነው። ወንዞች የተፈጠሩት ለሰው ነው። መንገድ የሚያስፈልገው ለሰው ነው። እግር ስላለው ማለት ነው። ሰው ስለሚጠቀምበት ስለሚሄድበት እንጂ ለመኪና አይደለም መንገድ የሚሰራው፣ ለሰው ነው። የመንገድ ዲዛይን ሲሰራ ንድፉ ሲወጣ መጀመሪያ ለመኪና ከሆነ ይሄ በሽታ ነው፣ ነቀርሳ ነው፣ ኮተት ነው። መኪናውም እኮ የሚያስፈልገው ለሰው ነው። ሰውን ማዕከል ያደረገ አንትሮፖሴንቴሪክ ነው ይላል መምህር ግርማ ባቱ የቅድስት ሥላሴ ነገረ መለኮት ሊቁ። አሁን በጠቅላይ ቤተ ክህነት ስልጣን ያለው የነገረ መለኮት መግቢያ ባለው መጽሐፉ ላይ የምዕራቡ ስልጣኔ ወይም አስተሳሰባቸው መሰረት አንትሮፖሴንቴሪክ ነው፣ ሰውን ማዕከል ያደረገ ነው ይላል። ግን ሰውን ማዕከል ያደረገ ነው ይሄ መፈተሽ አለበት። የምስራቁ ደግሞ እግዚአብሔርን ማዕከል ያደረገ ነው። የጥበብ መጀመሪያ እግዚአብሔር መፍራት ነው። ነገሮች ሁሉ ከእግዚአብሔር ነው የሚጀምሩት ይላል። ቋንቋ ራሱ ሲጠና መራህያን ተብሎ በግዕዝ ቋንቋ ሲጠና ውእቱ ተብሎ ነው የሚጀምረው። ውእቱ እሱ እግዚአብሔር ነው። ከእግዚአብሔር ነው ምንጭክ፣ ከላይ ነው። ወደ ላይ ቀና ብለን እንድናይ ሁሉን የፈጠረው አምላክ እግዚአብሔር እሱ የሚባል አባቴ ጌታዬ እምለው አለ። እሱ ሁይዝሁ የሚለውን ውእቱ ብለን ነው እንመልሰው። ውእቱ እሱ ማን ነው? እግዚአብሔር ነው። እኔ ባይ አካል አለ። እግዚአብሔር ደግሞ ልዩ መለኮታዊ ትምህርት ውስጥ እንገባ አንድም ሶስትነትን ባህሪ አለው። በባህሪ አባትነት አለው፣ ቃልነት አለው፣ እስትንፋስ ህይወትነት አለው። የባህሪው እኮ ነው። በቃ አንተ ስጋና ነፍስ አለ አይደል? እንደዛ ሁለትነት አለኝ ካልክ ስጋ ነፍስ አለ። ነፍስ ስትወጣ ሬሳ ትባላለህ። ነፍስና ስጋ ተዋህደው ሳሉ ደግሞ ሰው ትባላለህ። ነፍስ ከወጣች ሬሳ፣ ነፍስ ሳለች ሰው ትባላለህ ማለት ነው እንጂ ነፍስ ለብቻ ተለይታች ነች፣ ስጋ ለብቻ ተለይታ አይባልም። ዋልድባ ይሄ የገባቸው አባቶች የሚመንኑበት፣ ጸሎት የሚጸልዩበት፣ የተቀደሰ ኑሮ የሚኖሩበት፣ ለሀገር እየጸለዩ ለቤተክርስቲያን እየጸለዩ ለህዝብ እየጸለዩ የሚኖሩበት ቦታ ነው። ተራብን አሉ፣ ጤነኞች ስለሆኑ ናቸው። ተቸገርን አሉ እና ሲረዱ እያየው ይሄን 2 ቀን በጣም በቃ የሚያስለቅስ ቦታ አለው። የሚገርም ነው። እና ሰው ደግሞ ኢትዮጵያዊ በቃ የሚያሰራውን ያጣው፣ የሚያፋቅረው የሚያስማማውን ያጣው እና የነጮች ፖሊሲ ደግሞ ወይም በዲሞክራሲ ወይም ደግሞ በዓለማዊ ስልጣኔ ኮተት በሆነ ስልጣኔ ደግሞ ምንድን ነው የሚለው? ለማስተዳደር ከፈለግ እንዲጠላሉ አድርጋቸው፣ እንዳይተማመኑ አድርጋቸው ነው። ይህ ዘ ስፒድ ኦፍ ትረስት የሚል ድንቅ መጽሐፍ ስቲቨን ኮፌ የጻፈው ነው የምነግራቸው። ትክክለኛ ጤነኛ መሪ ሰራተኞቹ እንዲፋቀሩ እንዲዋደዱ ያደርጋል። ጤነኛ ካልሆነ በሽተኛ ከሆነ አስተሳሰቡ ችግር ካለበት ግን ፍቅር እንዲጠፋ፣ መተማመን እንዲጎድል፣ አንዱ እንዳይረዳ አንዱ እንዳያግዝ ያደርጋል ይላል። እና ጠቅላይ ቤተ ክህነቱ መፈተሽ አለበት። አስተዳደሩ፣ የቤተክርስቲያን አስተዳደሮች፣ ጸሐፊዎች፣ ሂሳብ ሹም፣ ገንዘብ ያዥ፣ ቁጥጥር፣ ጠቅላላ አገልግሎት፣ ጥበቃ፣ ጽዳት ሰራተኞች፣ ቤተክርስቲያን አካባቢ የምንርመጠመጥ ሰዎች እንኳን ለእግዚአብሔር ለሰው የማይመች አካሄድ ነው ያለና ይህ ማረም አለብን። መተማመን ገንዘቡ ወዴት እንደሚሄድ ከግብፅ ታንሳለን እንዴ? ከሶሪያ ከአርመን ከህንድ እናንሳለን እንዴ? ለምንድን ነው የምንርመጠመጠው? ባለን ነገር ባለን ጸጋ እንዴ? ሰው ተርቦ ህዝቡ ለመርዳት ፈቃደኛው በሆነበት ሰዓት የቲክቶክ ልክስክስ የሆኑ ወጣቶች ገንዘብ እንደዚህ አንድ ዚህ ተራቡ ሊሞቱ ያሉ ሰዎች ላይ ራብን፣ በቃ ተቸገርን፣ እየጸለይን ነበር፣ እያገለገልን ነበር። ግን አሁን የሚመጣ የነበረውም ሰው ጠፋ። በጦርነት በረሃብ በችግር በተለያየ መልኩ ሰው በቃ ራቀ። ስለዚህ እርዱን አሉ። አግዘኝ እኮ ብለህ ትጮኻለህ። የእሳት አደጋ ትደውላለህ፣ ፖሊስን አግዘኝ ብለህ ትጠራለህ፣ ዶክተር ጋር ትሄዳለህ። እንዲያግዝህ እኮ ነው። ራስን ማከም ስለማትችል እኮ ሐኪም ቤት የምትሄደው፣ የሂሳብ ባለሙያ ጋር ባንክ ቤት እኮ የምትሄደው ሂሳብ መስራት ስለማትችል ወይ ጊዜ ስለሌለ ሁኔታው ስላልተመቸ በቃ ወደሚሰሩት ገንዘብህን የምታስቀምጠው ባንክ ቤት እኮ ለምንድን ነው? የተሻለ ካዝና የተሻለ ማስቀመጫ አለ ብለህ ስለምታስብ። ስለዚህ ሁላችን እናስፈልጋለን። አባቶቻችን በዋልድባ ያሉት እናቶቻችን ያስፈልጋሉ። በዚህ ላይ ደግሞ እንርዳቸው ተብሎ እርዱን ተብሎ ሲሰና አሁን እውነት በአደባባይ እየታየች ነው። እንግዲህ እኔ እዚህ 2 ቀን በእውነት ሰው የሚሸት ነገር እያየው ነው እና ምን አለ በኖረኝና ብዙ ነገር ባደረግኩ ብዬ ተመኘው። ሰው ከረዳኝ ላይ 1000 ምናምን ብር ሰጠው። አዋጣው። አዋጡ፣ እርዱ፣ አግዙ። ዛሬ መጨረሻ ቀን ነው ተብሏል። ግን እኔ ይሄን አይደለም የምመኘው። ይሄን አይደለም። ከግብፅ ከህንድ ከአርመን ከሶሪያ አናንስም። ያልታደልነን ይህን እድል እንደው ለዘመድኩን የምታገኙት ወይ ለቀሲስ ሳሙኤል ወይ ለሌሎች ለገዳማውያኑ የምትቀርቧቸው ወይ ደግሞ እንደዚህ የምትረዱ ጤነኛ የሆናችሁ ሰዎች ደግሞ ቋሚ የሆነ ገቢ የሚያገኙበትን። አባቶቻችን ለማኞች አይደሉም። ለማኝ አባቶች የሉንም።
ለማኝ ያደረጋቸው ኮተት ድሪቶ የሆነ ሳይንስ ነው። ኮተት የሆነ አስተሳሰብ ነው። ለራሱ ማያስብ እንስሳ የሆነ ሰው ነው። ከአሳ መጣው ከትል መጣውኝ የሚል ሰው በኢቮሉሽን ነው ማምነው ብሎ የሚመጻደቅ የሚኮራ ያለ የሚመስለው ግን የሞተ የበሰበሰ ሳይንስ የሚያራምድ ሰው ነው። ለራሱ ሳይሆን ለሀገር ጭንቅ ውስጥ እሳት ውስጥ የከተታት እርስ በርስ ሰው እየተፈራራ እንዲኖር አንዱ ዘር ከአንዱ የተሻለ ነው እንጂ እንደ ሂትለር የበሰበሰ የሸተተ የተጠላ በእንስሶች ዓለም ውስጥ የሌለ እጽዋት የማያደርጉትን ጫት ሲቅም እየዋለ ሺሻ ሲስብ እያደረ ሲጨፍርና ሲንዘላዘል እየኖረ ለራሱ መሆን አቅቶት ለራሱ ለገዛ ቤተሰቡ ለእህቱ ለወንድሞቹ ለእናት ለአባቱ ለልጆቹ ለወለዳቸው ለሚወዳት ሚስቱ ወይ ለሚወዳት ባሏ መሆን ያልቻሉ ሰዎች ለሀገር እንዴት ይሆናሉ? ለዋልድባ ሊደርሱ አይችሉም። እና በእውነት ይህንን ያሳየኝ አምላክ እግዚአብሔር የተመሰገነ ይሁን። እኔም ከሰው ከረዳኝ ላይ ያላወኳቸው ልጆች ከላኩልኝ ብር ላይ 1000 ምናምን ብር ለዋልድባ ስለላኩ ደስ ብሎኛል። ከኔ አታንሱም ወንድም እህቶቼ፣ በያላችሁበት እያየሁ ነው። እኔ ግምቶቼ ሁሉ አፈረሱብኝ። ምክንያቱም ውጭ ሀገር ያለ ሁሉ መርዳት እንደሚችል ማገዝ እንደሚችል የተሻለ ለስራ እንደሚሰራ ነበር ማስበው። በጣም ብዙ ስህተቶች እንደነበሩብኝ ሁሉ እየተረዳሁ ነው። እና ሰው ለካ ካለው ላይ አይደለም ከኔ ራሱ የከፋ ኑሮ ውስጥ የሚኖሩ ናቸው እየረዱ ያሉት እኔ እዚህ ሰው ረድቶኝ እየበላው እየጠጣው ውዬ እገባለሁ፣ ወጥቼ እመልሳለሁ። ግን ለካ ይሄ ሁሉ ያቃታቸው ወንድም እህቶቻችን ናቸው ለዋልድባ እየረዱ ያሉት። እና በዚህ በአመፃ ገንዘብ በዚህ እንደምንም ብላችሁ ፈግታችሁ ባገኛችሁት ገንዘብ መልካም ስሩበት ብሏል ጌታ። መልካም ስሩበት፣ ጽደቁባቸው። የዋልድባ አባቶችን ተጠቀሙ። ዛሬ የመጨረሻ ቀን ነው ተብሏል። ልብ ያላችሁ ሁኔታ የተመቻችሁ ማሰብ የምትችሉ ግን ዘመድኮንም እንዳይቸገር ሌሎቹም እንዳይቸገሩ የተሻለ ስራ መጨቃጨቅ ያረስ እንዳይሆን ቤተክርስቲያን የጭቅጭቅ ቦታ ስላልሆነች ሀቀኞች ሆኑ ከካናዳ 100,000 ብር እንደላኩት አባ ገብረ መድን ነው የሚባሉት እንደሳ ሌሎቹም እንደዚህ ሲልኩ 200-300,000 ብር ሲልኩ እንዳየናቸው አባቶች እንደነሱ አይነት አባቶች የሆናችሁ ቋሚ ገቢ ማስገኛ መንገድ መፍጠር ነው። ቋሚ ገቢ ማስገኛ ቋሚ የሆነ ሰዎች ገዳሙ ጋር ሄደው ሱባኤ ይዘው ቋርፍ እየበሉ አንድ ሳምንት ሞክረውት እንዲመጡ የሚያደርግ ዳንኤል ክብረት ልቦና ይስጠውና ሞናስተሪ ኦፍ ሳይለንስ የሚባል አሜሪካ ውስጥ እንዳለ ከስንት ዓመት በፊት ነግሮን ነበረ። ሚሊዮነሮች ቢሊዮነሮች እየሄዱ ለሳምንት ለ2 ሳምንት ራሳቸው ፈትሸው የሚመጡበት። ዋልድባም እንደዚህ አይነት ማዕከል ቢኖረው ከተማ ግራ የገባው እረፍት የሚያገኝበት ለሳምንት ሄዶ እርፍ ብሎ የሚመጣበት ማረፊያ ቦታ ቢሰሩ የሚበላውን ምግብ እነሱ የሚበሉትን በልቶ እነሱ የሚጸልዩትን ጸልዮ ለሳምንት ከነሱ ጋር ሳይቀላቀል ራቅ ብሎ ራሱን ከራሱ ጋር ተነጋግሮ የሚመጣበት ቦታ ሌላ እንደዚህ አይነት ልጆችን ደግሞ ልጆችን የት ላሳድግ የት ላኑር የሚል ሰው ተረክበው ለአመትም ለ2 ዓመትም ለ3 ዓመትም አሰልጥነው የሚመልሱበት ቦታ ቢከፍቱ ቢኖራቸው ምንም ከግርግር የጸዳ መኪና የማይገባበት ምንም አይነት ኮተት የማይገባበት የከተማው ኮተት ድሪቶ የማይገባበት አባቶቻችን መንገድ ከተከፈተላቸው ይሰራሉ። ስንት ትውልድ መቅረጽ የሚችሉ ናቸው። ከአባታችን ምን አሉ? እኔ ፈልገን የገባ ነው ግን አቃተን፣ መከራ ሆንን፣ ችግር ውስጥ ሆንን ለማለት አይገባንም። ግን የከፋ ሆነ እንጂ እኛ ፈልገን የመጣ ነው፣ መከራውን ፈልገን የመጣ ነው አሉ። ይሄ ልብ በእውነተኛ ጋር የለምና ቋሚ ገቢ የሚያገኙበት መንገድ ቢፈጠርላቸው ደስ ይለኛል። ከኮተት ሳይንስ እንጽዳ፣ ሀገራችንን ከኮተት ሳይንስ እናላቃት። ኮተቶች ሳይሆን ለሀገር የሚጠቅም ለህዝብ የሚጠቅም ለሃይማኖቶች የሚጠቅም ብሔራት ተከባብረው እንዲኖሩ የሚያደርግ ሰራተኛ ደስ ብሎት በለፋ ከቀማኛ ይልቅ ተከብሮ የሚኖርባት ሀገር እንድትሆን ሰው በሀገሩ ደስተኛ እንዲሆን በሰላም ወጥቶ በሰላም እንዲገባ ወታደሩ፣ ገበሬው፣ ባለሙያው በየተሰማራበት ደስ ብሎት የሚኖርባት ሀገር እንድትሆን ማጭበርበር፣ ሌብነት፣ ቀማኛነት፣ አሽከርነት፣ የባርነት መንፈስ ከኢትዮጵያ እንዲረሳ የቀደሙ የአባቶቻችንን ልቦና የእናቶቻችንን ልቦና እንድንይዝ ከኮተት የጸዳ ነገር እንዲኖረን ዋልድባን ሰዎች ያሉበትን ትክክለኛ ምድራውያን መላእክት ያሉበትን ሰዎች ያሉበትን ጤነኞች ናቸው እርዱን ያሉት ጤነኞች እርዷቸው፣ በሽተኞቹ ቀስ እያልን እየዳንን የምንሄድ ይመስለኛል። እግዚአብሔር ለሁሉም እንዲረዳን በጎ ፈቃዱ ይሁን። ራሳችሁን ከኮተት ጠብቁ። ጤነኛ መኪና ስላለ ጤነኛ ነው ማለት አይደለም። ቤት ስላለ ጤነኛ ነው ማለት አይደለም። ልጆች ስላሉ፣ ሚስት ስላለ፣ ትዳር ስላለ፣ ዘመድ አዝማድ ስላለ፣ ባለስልጣን ሶንክ ስለተማርክ፣ የተሻለ ቦታ ስላለ ጤነኛ ነው ማለት አይደለም። የጤና መለኪያ ያለህ ነገር አይደለም። የጤና መለኪያ እግዚአብሔር ነው። እግዚአብሔር ነው ጤና፣ እግዚአብሔር ነው ደስታ፣ እግዚአብሔር ነው ሀብት፣ እግዚአብሔር ነው ስልጣን፣ እግዚአብሔር ነው ሰላም። ስለዚህ ብዙዎቻችን የተቃወስ ነው ያለን ነገር ላይ የምንፈልገው ሁሉ ያገኘን መስሎና አይደለም። የሁሉ ነገር ምንጭ ያለኔ ምንም ልታደርገው አትችሉም ያለው እግዚአብሔር ነው። የድንግል ማርያም ልጅ ነው። አምላከ ቅዱስ ጊዮርጊስ ነው። አምላከ ቅዱስ ጊዮርጊስ በረከት ረድኤቱ እንዲያድለን ቅዱስ ፈቃዱን እና መልካም ለማድረግ ትጉ በርቱ ለማለት ነው። በማየው ፕሮግራም ደስ ብሎኛል። ዋልድባ ላይ እየተደረገ ያለው ነገር በጣም የሚወቅስ ነው፣ የሚሰማ ነው።
ቋሚ ነገር ደግሞ ቢደረግላቸውና ሀገራችን ቀና የምትልበት እንደዚህ ያልተልከሰከሰ ነገር ከሆነ እንደዚህ የሚሰራው በትክክል ፍጻሜውም የሚያምር ቋሚ የሆነ ነገር ተሰርቶ አባቶቻችን ቀና ብለው የምር የጀመሩትን ሱባኤ እየጸለዩ እየፈጸሙ የሚያርፉበት ደስተኛ የሆኑበት ማንንም ሳያስቸግሩ እንደኖሩት አሁንም ከዚህም በኋላ ማንንም ሳያስቸግሩ ለሀገር መፍትሄ የሚሆኑበት እንዲሆን እድል የሰጣችሁ ሁኔታ የተመቻችሁ ሰዎች እኔ እንኳን ሳይመቸኝ ሰው ከሰጠኝ ላይ ሰጥቻለሁ፣ ከኔ በተሻሉ አድርጎ ለማለት ነው። ስላዳመጣችሁኝ አመሰግናለሁ። ያስተማረን የመከረን እግዚአብሔር አምላካችን የተመሰገነ ይሁን። የሁላችን መጨረሻ ያሳምርልን።